ልሃለን ብሎ ይህን ያህል ከስራው ተባርሮ ይህን ያህል ለሷ ብሎ ዋጋ ከፍሎ ዛሬ እሷ የተሻለ ቦታ ስለተቀመጠች የተሻለ ቦታ የተሻለ ብር ስለሰጣት ሙሉ በሙሉ ክዳለች። ቪዲዮን አጥፋው አላቅህም አንተና እኔ ምሽ ተገናኝተን ነበር እንደምታውቁት ዘላለም ትላንት ባለ ሀብቱ ጋር ሂዶ አውርቶት አምጣት ልጅቷ ፊት ለፊቴ እሱ ደፍሮኛል ብላ ታውራ። እኔ ከጎዳና ላይ አንስቼ ነው ስራ የቀጠርኳት ነበረው። በቢሮዬ ውስጥ ነው ከሌላ ወንድ ጋር ስትጨፍር እንደፈለገች ስትባልግ አግኝቻት ነው ምንድነው አግኝቻት ነው ያባረርኳት። እኔ ልጅ አይደለም አላስረገዝኳትም ብሎ ነው ቃል በቃል የተናገረው ነበረው። ግን እሱ ከነዘላለም ጀርባ ያ የጠቆሙ ሰዎችን ከስራ አባረራቸው። የጠቆሙ ሰዎችን እስከ ቤተሰባቸው ድረስ ሂዶ አስፈራርቶ ምን ብሎ ከጀርባ ደግሞ ሂዶ እሷ ያለችበት ሆቴል ድረስ አፈላልጎ ሂዶ አውጥቷት ቤት ሌላ ቦታ ተከራይቶ አስቀምጦላት የቤት አስቤዛ ወር 50,000 ብር ተቆራጭ እንዲደረግላት የቤት ሙሉ ዕቃ ተደርጎላት አላቀውም። መቶ ቢጠይቅሽን ደግሞ እኔና አንተ አንተዋወቅም ቪዲዮን አትፋልኝ በቃ በስተሰው ተናገርኩኝ አሁን ጥሩ ሁኔታ ነው ያለሁት ቪዲዮን አትፋልኝ ብለሽ ተብላ አስፈራርቷል ነው እርግጠኛ ነኝ ያስፈራራ ነው። ግን ሼባው ምን አለ እኔ አላቃትም አልደፈርኳትም ተራ የጎዳና ተዳዳሪ ይላል። ተራ የጎዳና ተዳዳሪ እኮ ሰው እኮ ነው። አላህ የፈጠረው እኮ ፍጡር እኮ ነው። ለምንድነው አንተ ዛሬ ባለ ሀብት ስለሆንክ ተራ የጎዳና ተዳዳሪ ለሰው እንዴት ነው ተራ ነገር የምትሉት? ለምን ትላላችሁ? የእናንተ ዋስትናችሁ ምንድነው? ለምንድነው ሰውኛ ሰዎች ስንባል ጊዜ ዋስትናችን ሁሉ ነገር በእጃችን እንደሆነ በሌላ ሰው ላይ የምናፈዘው ለምንድነው? አብሶ ሀብታሞች ነገ ልጆቻችሁ የሚቸግራቸው አይመስላችሁም? ነገ ይሄ ሀብታችሁ የሚጠፋ አይመስላችሁም? የዛሬ ህይወታችሁ ብቻ ነው የምታዩት። ለምን እናንተ ሁሉ ነገር በብራችሁ ስለምትገዙ ብለሃል እኮ። እኔ ቁጭ ብዬ ካሁን በኋላ ምንም ነገር ካንተ ጋር አላወራውም። ቁጭ ብዬ ጠበቃዬ ያነጋግርሃል። ያው ይጨነቅበት ብሬ ማለት ነው። በዚህ አጋጣሚ ብሬ ይጨነቅበት ብሬ ነው የሚያነግርህ። ካሁን በኋላ እኔ በውሸት ወንጅለኸኛል እከስሃለሁ። ክብር ሰጥቼ ከዚህ በፊት የሰራሃቸው ጥሩ ቪዲዮዎችን ስላየሁኝ በዛ ነገር ክብር ሰጥቼ ነው እዚህ ጋር ቁጭ ብዬ ማወራህ እንጂ እኔ ብዙ ስራ ያለኝ ሰው ነኝ። እኔ ከሷም እንደዚህ መሆን ሰው አይደለሁም። ከበርቴ ሰው ነኝ። የተከበርኩ ሰው ነኝ። የተከበርኩ ሰው ከሆንክ የሚስትህ እምነት ካለ ሚስትህ እንድታምነህ የምትኖር ከሆነ እውነት ባለ ሀብት ከሆንክ እውነት የልጆችህን ስሜት የምጠብቅ ከሆነ የልጆችህን ሞራል የምጠብቅ ከሆነ ለምን ልጅቷ አደፈርካት? ስራ ልትሰራ አይደል አንተ ጋር የገባችው? ዛሬስ ሚዲያ ላይ ሲወጣ ለስምህ ተብሎ ወንጀል የሰራህ ወይ ሴት ልጅ ምትፈርህ ምንም ሳይመስልህ ብር ስላለህ ማለት ነው ሚዲያ ላይ ስለወጣ ስምህን ስለተጠራ ይናህ ለስምህ ለምን ትጨነቃለህ? ነገ እኮ የምትሞት ሰው ነው ሆነ። ተራ አትበሉ። እኔ ተራ ሲባል አልወድም። ለምን እንደሆነ አላውቅም። ሁሉ ሰው ነው። በቃ ሁላችንም በ9 ወር ተወለድን። አንድ ሰው ሀብታም ሊሆን ይችላል፣ አንድ ሰው ድሃ ይሆናል። ግን ሁላችንም ሞት ቃማሾች ነን። አፈር ውስጥ ነው የምንገባው። ለማናችንም የአፈራችን ውስጥ እኮ ወርቅ አይደለም። ሁላችንም አፈር ውስጥ ነው የምንገባው። ለምንድን ነው ሰው የምንቀው በዚህ ልክ? ደግሞ ልጆች ያላችሁ እናንተ በዚህ ልክ አፋችሁ ሞልታችሁ አትናገሩ። ነገ የኔ ልጅ የት ትደርሳለች? የኔ ልጅ ምን አደግ ይደርስባታል ብላችሁ ለምን ደግሞ አታስቡት? ሴት ልጃችሁ ቤት ውስጥ አቅፋችሁ ቁጭ አድርጋችሁ ማንም እንዳይነካ ተንከባከባችሁ ቁጭ አድርጋችሁ የሌላ ሴት ሄዳችሁ ምደፍሩ ወንዶች እኔ እንጃ ምን እንደምላችሁ አላውቅም። የስራችሁ ብቻ ፈጣሪ ይስጣችሁ። የምትሰሩት ግፍ በሙሉ ፈጣሪ ይስጣችሁ። ምንም ነገር አይደለም። ልጅቷ ተገዳ ነው ከዛ በኋላ በስንት መከራ ተገኘች። ያው የዘላለም ክሩሞች የታወቁ ናቸው። በጣም ጎበዝ ናቸው፣ ታማኝ ናቸው። በፍለጋ አገኘዋት። እሷ ሙሉ በሙሉ ነው የካደችው። አላቀህም ውጣልኝ፣ ቪዲዮን አጥፋልኝ፣ በቃ እንደዚህ ተደርጊያለሁ። ካሁን በኋላ እኔ ምንም አይነት በደል ደርስብኝ አልፈልግም። ልጄ ጥሩ ምግብ የበላ ነው፣ ልጄ ጥሩ እንቅልፍ የተኛ ነው። ከሆቴል ኖርማል ቤት ይሻለኛል። ቤቱም ነገ ደግሞ በስሜ ይዞርልኛል። ስለዚህ አላቀህም ውጣልኝ ነው በቃ ተወኝ፣ ልኖርበት ተወኝ። ይሄ ሰው እጁ ረዝም ነው። ነገም እንደሚያደርገኝ አላውቅም። ይሄ በሆነው ካሟላልኝ በኋላ ልጅ በስርዓት አሳድግልሻለሁ። በወር ወለ ልጅ እንትን ምንድነው ተቆራጭ አደርጋለሁ። የቤት በስምሽ አዞርልሻለሁ። ማንም ቢመጣ አላውቅም ብለሽ መስክሪ። ግን የዛ ጋር የዘላለም ምንድነው ብለ ከጎዳና ነው ያነሳኋት። ተራ የጎዳና ተዳዳሪ ነበረች። ከማንም ዱርዬ ያረገዘችው የኔ ልጅ አይደለችም ብሎ ነው የሚያወራው። ግን እዚህ ጋር የሷ ከጀርባ ደግሞ ሁሉ ነገር አማለልሻለሁ፣ ቢጠይቁሽ እንዳትመልሺ፣ ማንም ሰው ቤትሽ እንዳታስገቢ፣ ዝም በያቸው ብሎ ነው የሚያወራው። ለምን በዚህ ልክ ትሆናላችሁ? ዘላለም እኮ ከእናንተ 5 ሳንቲም አያገኝም። በተለይ ከአንቺ 5 ሳንቲም አያገኝም።
አንቺ ብለሻል እኮ ከኔ ምን ታገኛለህ? በቃ ጥሩ ሁኔታ ጥሩ ኑሮ ነው የምትመኝልኝ የነበረው። ጥሩ ኑሮን አግኝቻለሁ ይኖርኩኝ ነው። አንቺ የዛሬ ህይወትሽ ብቻ ለምን ታያለሽ? እናት እኮ ነሽ። ይሄ ሰውዬው ቪዲዮ እንደልትልኝ ቪዲዮ እኮ ለአንቺ ማስረጃ ነው እንጂ ለዘላለም ማስረጃ አይደለም። ዘላለም እኮ ደልቶት ምንም አያገባውም ይቀመጣል። ብዙ ቪዲዮዎችን አሉ እሱ እናውቀዋለን፣ በታማኝነት ይሰራል። ግን ይሄ ቪዲዮ ጠፋ ማለት ይሄ ሰውዬው ቪዲዮ ሲጠፋ ጊዜ አንቺ ምን እንደሚያደርግሽ ምን ዋስትናለሽ? ዛሬ ስሙ ስለጠፋ እኮ ነው እዛ ጋር ተከራይቶ ያስቀመጠሽ። ቪዲዮን አጥፎኒ ቪዲዮን እኮ ለአንቺ ትልቅ ማስረጃ እኮ ነው፣ ትልቅ ማስረጃ። እሱ ለስሙ ነው የተጨነቀው እንጂ አንቺ ስለደፈር አይደለም። ወንጀል ሰርቶ ወንጀሉ ሊደበቅነት ነው የምትፈልጊ። ዛሬ አንቺ ደፍሮ አስረግዞ ነገ በሌላ ሴት እንደሚጫወት ምን ዋስትናለሽ? ያው ልምድ ስላለው እኮ ነው ቢሮ ውስጥ ለዛው ስራ ቦታ ውስጥ የደፈረሽ ልምድ ስላለው ከዚህ በፊት እንደፈለገ በሌላ ሴት ላይ ስለሚጨፍር ዛሬ አንቺው አላህ ብሎልሽ ጥሩ ሰዎች ስላጋጠሙሽ ሚዲያ ላይ ወጥተሽ በእነዚህ በደጋጎች ደግ በሆኑ ጀግና በሆኑ ጋዜጠኞች እጅ ገብተሽ ችግርሽን ወንጀልሽን የደረሰብሽ ስቃይ በሙሉ ይፋ ይውጣ፣ ሁሉን ሰው ይወቅ፣ ህግ ይወቀው ስለተባልሽ አንቺ ግን አይደለም ላወጣው አልፈልግም፣ በአጠገቡ ደግሞ እሱ ደፍሮኛል፣ ልጁ የእሱ ልጅ ነው ብዬ አላወራም ብለሽ የምትይው ለምንድን ነው? ዛሬ እኮ አንቺ ለህግ ሂደሽ መልስ ከሰጠሽ እሱ እንደደፈረሽ ፊት ለፊት ከተናገርሽ እኮ ይሄ ሰውዬው ነገር አይደግመውም፣ ቅጣት ይሰጠዋል። በሴት ልጅ ህይወት አይጫወትም። አንቺም እኮ ለህይወትሽ ስትጨነቂ፣ ለልጅሽ ስትጨነቂ የሌላ ሴቶች ህይወት መጨነቅ አለብሽ እንዴ? ለነገሩ ዘላለም እኮ ያኔ ተራ ሰው አድርጋችሁ እኮ ነው የምታዩት። ያኔ ምንም አያመጣም ብላችሁ እኮ ነው የምታዩት። እሱ እኮ አንድ ነገር ከያዘ እልህ ይዘዋል። እሱና የነስራይን እልህ ነው ቢይዛቸው፣ እልሃቸው ይጨርሱታል። ይሄ ሰውዬው እንኳን አንቺ ባትፈልጊው ዘላለም በህግ ያስጠይቀዋል። ግን አንቺ የዛሬ ደስታሽን ብቻ ከጀርባ መጡ። ትላንት ጎዳና ላይ ወተሽ እዛ ጋር ቆርቆሮ በቆርቆሮ ስትኖሪ ሜዳ ላይ ስትኖሪ ጊዜ ልጁ አልነበረም? ለምን አልተከባከበሽም? ለምን ቤት አልሰጠሽም? ሞልቶታል። ባለ ሀብት ነው፣ የታወቀ ሀብት ነው። ለምን አልሰጠሽም? ዛሬ ስም የጠፋ ብሎ እኮ ነው ይሄን የሰጠሽ። ቪዲዮን አስጠፊ ብሎሻል። ቪዲዮ ሲጠፋ ጊዜ እኮ ምን እንደሚያደርግሽ አታውቂም። እንዴት እንዳመንሹ አላውቅም። ቢሮውን የስራ ቦታው የደፈረሽ ሰውዬው ዛሬ ይሄን ያህል እምነት መስጠት አይከብድም? እንዴት አምኘዋለሽ? ብቻ አላቅም። እኛ ሴቶች ስንባል ብቻ ልባችን ምን አይነት እንደሆነ አላቅም። ለማንኛውም ጀግናችን በርታ፣ ወደፊት ይሄ ወንጀል መቼም እንዳትተወ አሳልፈህ ለህግ መስጠት አለብን። ቢያንስ ሌላ ሴቶችን መትረፍ አለብን እላለሁ። ቪዲዮን ከወዳችሁ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።